ንጉሴ ይባላለሁ በድሮ ስሜ። አሁን ላይ አስማ ንጉሴ ይባላለሁ። ያው ተወልጄ ያደግኩት አዲስ አበባ ውስጥ ነው ያደግኩት። የኔ ቤተሰቦች ፕሮቴስታንት ተከታዮች ነበሩ። ማለት ያው ግማሽ ቤተሰቦቻቸውን በእስልምና ውስጥ ያሉ ቢሆኑም እኔ ያደግኩበት ፋሚሊ የፕሮቴስታንት እምነት ተከታይ ነበረ። ያው አስተዳደጌን ሪቪው ለማድረግ ያህል እምነት ላይ ጠንካራ በሆኑ ቤተሰቦች መካከል ነው ያደግኩት። ባሉበት እምነት ጠንካራ ነበሩ ቤተሰቦቼ እና ያው ቸርች ውስጥ ቤተክርስቲያን ውስጥ ነው ያደግኩት። መጽሐፍ ቅዱስ በመማር ቸርች ውስጥ በማገልገል ምን በማለት ነው ያደግኩት የነበረው እና አይ ቲንክ ይመስለኛል ነፍስ እኔ እንዴት ነው ነፍስ ትንሽ አውቀን አይምሯችን ማገናዘብ እስከሚችልበት እድሜ እዛ ነገር ውስጥ ማለት ስትሮንግ ብሊፍ ኑሮኝ ያደግኩኝ ልጅ ነኝ። አይ ቲንክ ወደ ሃይ ስኩል አካባቢ ልክ ስንገባ ፋሚሊ ውስጥ የሆነ ኢንሲደንት ተፈጠረ እና እኔ ውስጤ ከነበሩ ጥያቄዎች ጋር ተደምሮ አይ ይሄ ነገር በቃ የሆነ ልክ ያልሆነ ነገር አለው ማለት ነው ብዬ ከዛ ነገር በቃ መውጣት የጀመርኩት ኤርሊ ኤጅ ላይ ነው። ኤርሊ ኤጅ ላይ ነው ስልሽ አይ ቲንክ ኦልሞስት ወደ 16 ዓመቴ ምናምን አካባቢ ላይ ሲሆን ማለት ነው። እና አጋጣሚውን ለማንሳት ያህል እኔ አያቴ ጋር ነው ያደገችው እና የማሚ ቤተሰቦች ሙስሊሞች ናቸው። እና አያቴ ጋር ስለሆነ ያደገችው እሷ በእስልምና እምነት ውስጥ ነው ያደገችው። ማለት ተገዳ ሳይሆን መርጣው ፈልጋ ወደ እስልምና እምነት ገብታ እስልምና ውስጥ ነው ያደገችው እና የሆነ ጊዜ እንዳጋጣሚ ሆኖ ትታመምና ወደ አዲስ አበባ ትመጣለች እኛ ጋር በምትመጣበት ጊዜ ሕክምና ምናምን ተሰጣትና ከዛ ያው ፋሚሊ እስኪ እንትን እንበል ላይክ ይጸልይላት ምናምን ይሄ ነገር ስፒሪቹዋልም ነገር ሊሆን ስለሚችል ያው ከእምነቱ ጋር በተያያዘ ስፒሪቹዋል ነገር ሊሆን ስለሚችል በቃ ይጸልይላት ምናምን ተብሎ እኔ ነበርኩኝ ቸርች ይዣት የሄድኩት የሚገርምሽ ነገር እና ሲጸለይ ምን ሲል ምናምን ፕሮሰሱ ሁሉ ነገር ሲያልቅ ነበርኩኝ እኔ በቃ ያን ነገር ዊትነስ እያደረኩኝ ነበር ቦታው ላይ እና የሆነ የሚያስጨንቅ ነገር አለው በጣም። ምክንያቱም እንዴት ነው ላይክ መጀመሪያ ሲጸለይላት ነገሩ ሲጀምር ምናምን ኖርማል ነበረች እና እንዴት ነው ይሄ በጣም እንትን እያሉ እየጸለዩ ምናምን በመጡ ቁጥር ይሄ በጣም ፕሬዠር በተደረገች ቁጥር ኦል ኦፍ ዘ ሰደን በቃ ይሄ ውስጧ ይሄ ጂኒው ሰይጣኑ ማውራት ጀመረ ምናምንና በቃ እኔ ነፍሷን ልወስደው ፈልገው እንደዚህ ምናምን ብቻ ተናገረ። መስተፋቅር ተሰርቶባት እንደዚህ ምናምን ያው ካለችበትም እምነት አንጻር ምናምን ብሎ እንትን አለና በቃ ተጸልዩ ምናምን መጨረሻ ላይ በቃ ፈውስ አገኘች። በቃ ተፈወሰች ምናምን ተብሎ ተነሳን እና ቤተሰብ እዚህ ያሉት ቤተሰቦቼን አክስቴ ጋር ነው ያደግኩት። ማዘሬ ዛኔ በሰዓቱ አዲስ አበባ ነው የነበረችው እና በቃ ከዚህ በኋላ ተመልሳ ወደ ወሎ መሄድ የለባትም ወደዛ እምነትም እንዳትመለስ በቃ እዚሁ ትምህርቷን ትቀጥላለች ምናምን ተብሎ እዚሁ ቀረች ማለት ነው። ከዛ ትምህርት ጀምራ እዚህ አይ ቲንክ 1 ወር ምናምን አካባቢ እንደተማረች የሆነ ቀን ከትምህርት ቤት ተመልሳ ትመጣለች ብለን ስንጠብቃት በቃ የለችም፣ አልመጣችም። ከዛ የቲዳኖች ልጅ በቃ ቢደወል ምናምን የለችም። መጨረሻ ላይ በሁለተኛው ቀን ተደወለልንና መታለች ወደ ቤት በቃ አትጨነቁ ተባለን። ወደ ወሎ ተመልሳ ሄዳ ማለት ነው። ከዛ እንዴት ልትሄድ ቻለች እንዴት ሄደች ምናምን ብለን ስንጠይቅ ይሄ መስተፋቅር አሰርቶባታል ምናምን ብለውት የነበረው ልጅ እሱና አክቹሊ ደውላ ለምናው እዚህ መቆየት አልፈልግም እና እባክህ መተው ውሰደኝ ብላ መልሶ ወደ አያቴ ጋር ይወሰዳት ማለት ነው። ልክ ያንን ስሰማ እኔ አይምሮ ውስጥ ጥያቄ ፈጠረብኝ። ማለት እቺ ልጅ ተፈውሳ ከሆነ ድና ከሆነ ይሄ ነገር ከለቀቃት ሀውካም ይህንን ሰው መልሳ ልትፈልገው ትችላለች። ገባሽ? ሎጂካል አይደለም። የሆነ ሰው ከሆነ ነገር ወጥቷል ከሆነ ነገር ተሽሎታል ከተባለ ያንን ነገር ሊፈልግ አይችልም። የሚፈልግ ከሆነ ደግሞ ያ አለበት የተባለው በሽታ አልለቀቀውም ማለት ነው። ስለዚህ እዚህ ጋር የተደረገው ይሄ የፈውስ ፕሮግራም ልክ አልነበረም፣ ውሸት ነው ማለት ነው። ገባሽ? እና እኔ አይምሬ ውስጥ በጣም ጥያቄ ፈጠረብኝና እኔ እንዴት ነው ኦሬዲ መጽሐፍ ቅዱስም ትማር ምን ስል ምናምን በጣም ብዙ አይምሬ ውስጥ ጥያቄ የሚፈጥሩ ነገሮች ስለነበሩ ያ ነገር ሲጨመርብኝ አይ በቃ የሆነ የተሳሳተ ነገር አለ ማለት ነው። በቃ አልኩኝ ዴፊኔትሊ ይሄ ነገር ልክ አይደለም። ወይ መልስ የሚሰጠኝ አካል ያስፈልጋል። መልስ ደግሞ ካልሰጠኝ የግዴታ እዚህ ነገር ውስጥ የመቆየት ግዴታ የለብኝም እና እኔ በቃ ብትሆን ነው የሚሻለኝ ብዬ በቃ ወደ መተው መጣሁኝ። ማለት እኔ ለፋሚሊ ምንም እንደዚህ ቨርባሊ የተናገርኩት ነገር የለም። ግን በቃ ይሄ ከመሄድ ምን ከማለት ምናምን በቃ እየቀነስኩኝ መጣሁኝ እና ሌላ ኦን ደ ኮንትራሪ እኔ አሁን የማውቀው ፕሮቴስታንት እምነት ውስጥ ስለሆነ ያደግኩት ሜቢ ኦርቶዶክስ ክርስቲያኒቲ ውስጥ የተለየ ነገር ካለ ደግሞ ያንንም ኤክስፕሎር ማድረግ አለብኝ። እኔ ያደግኩበት ፋሚሊ ይሄ በማንበብ በማወቅ በማጥናት ምናምን በደንብ የሚያምን ፋሚሊ ውስጥ ነበርና ይሄ ነገር
ማወቅ ኤክስፕሎር ማድረግ ማንበብ ምናምናም ችግር አልነበረብኝም ማለት ኤክስፖዝድ ነበርኩኝ ለዛ ነገር እና በቃ እሱንም ማየት አለብኝ ምናምን ብዬ ጓደኞች አሉኝ ኦርቶዶክስ ክርስቲያኒት ውስጥ ያሉ ጓደኞች ምናምን አሉኝ እነሱ ጋር ቤተክርስቲያን መሄድ መማር መጠየቅ ምን ማለት ምናምን ጀመርኩኝ። ከዛ አይ ቲንክ ያ ነገር ከሃይ ስኩል ጀምሮ ካምፓስ ከምገባበት ጊዜ ድረስ አብሮኝ ቆይቷል። ይሄ በቃ ያንን ነገር በማወቅ ውስጥ ያለኝ ሂደት እና የሆነ ሰዓት ላይ እንዲያውም ምን አሉኝ ጓደኞቼ ኦኬ አንቺ ኦልሬዲ በቃ ይሄንን እምነት ስለተቀበልሽው እና እዚህ ነገር ውስጥ ኢቮልቭ መሆን ስለጀመርሽ መጠመቅ አለብሽ የክርስትና ስም ሊወጣልሽ ይገባል ምናምን እንደዛ ምናምን ሲሉኝ ኦኬ ምናምን ብዬ ኦን ኔክስት ዴይ ሊሆን ይሄ ፕሮሲጀር ኖ አልኩኝ። ማለት በቃ ውስጤ እንትን ያለበት ነገር አይደለም እና ኖ ላይክ ታይም ያስፈልገኛል ብዬ ያን ፕሮሰስ አለፈ። ከዛ ካምፓስ ከገባሁኝ በኋላ በጣም ይሄ ለሙስሊም ኮሚኒቲ እኔ ኤክስፖዝድ ነበርኩኝ። ላይክ ኤክስፖዝድ መሆንበት ምክንያቱም ደግሞ ምንድነው ይሄ ባህሪያቸው ስነ ምግባራቸው ስነ ስርዓታቸው ምናምን በጣም ይገዛኝ ነበርና እነሱን ጓደኛ ማድረግ ይቀለኛል ለኔ ማለት የሆነ እተማመንባቸዋለሁ ሊን ማድረግባቸው አይነት ሰዎች ናቸውና ጅልባብ ምናምን የሚለብሱ በጣም ማሻአላ በእምነታቸው ጠንካራ የሆኑ ልጆች አሉ። እኛ ፍሬሽ እያለን እና ከእንትን ስመለስ ከላይብረሪ ስመለስ ወይ ማታ ካፌ ጂ ምናምን ስመለስ እነሱ ጋር ነበር የምገባው ማለት በቃ ኖርማሊ ለማውራት ለመጫወት ምን ለማለት ምናምን እነሱ ጋር እሄዳለሁ እና ሲሄድ የሚያሳዩኝ ካራክተር የሚያሳዩት ባህሪ በቃ በጣም የሚገርም እንትን ነው ያላቸው። በጣም ቁጥብ ናቸው፣ ስነ ስርዓት አላቸው፣ አደባቸው፣ ሀያቸው ይሄ አለ እንዴ ይቻላል እንዴ እንደዚህ መሆን የሚያስብል አይነት ካራክተር ነው ያላቸው እና በጣም ይገርመኝ ነበር እነሱን ሳይና በቃ ሄዳለሁ። ሲያወሩ ብዙ ጊዜ ስለ ዲን ጉዳይ ነው የሚያወሩት ምናምን ያን ነገር አዳምጣለሁ ምናምንና ፖዚቲቭ የሆነ ነገር ነበረ። ፖዚቲቭ የሆነ ኤክስፖዠር ነው እኔ ነበረኝ እና ካምፓስ ከገባሁኝ በኋላ የሆነ ሰዓት ላይ ምን ሆነ እኔም በጣም ኮንፊውዝድ መሆን ጀመርኩኝ። ሙሉ ለሙሉ ፉሊ የማምንበት ነገር ውስጥ እንዳልሆንኩኝ ይገባኝና አይ በቃ ከዚህ በኋላ የሆነ ማላምንበት እኔ እርግጠኛ ያልሆንኩበት ነገር ውስጥ መቀጠል የለብኝም። ስለዚህ በቃ ብተው ነው። ስለዚህ ምን ባረግ ነው የሚሻለኝ? በቃ ጥሩ መሆን፣ ጥሩ ማድረግ፣ ጥሩ ማሰብ ኢዝ ኢነፍ። ከዛ ውጭ ምንም አይነት ሪሊጅን ውስጥ ኢንቮልቭድ የመሆን ግዴታ የለብኝም። ስለዚህ ብተው ነው የሚሻለኝ ብዬ ተውኩት ማለት ነው። ላይክ ወጣሁኝ ከሁሉ ከምንም አይነት እንትን ሴክተር ውስጥ አልመደብም። ነፃ ሰውኜ ነው መኖር የምፈልገው በቃ በሚለው ሳቢ ወጣሁኝ ማለት ነው። ልቀጥል ወይስ ጥያቄ ያለሽ? እስካሁን ያወራሁት ላይ ማለት በቃ ይሄ የእናት ፊገር ሆና ላይ ከሳደገች እኔ እናቴና ባለቤቷ ናቸውና አክስቴ ፕሮቴስታንት ናት፣ እናቴም ፕሮቴስታንት ናት። ላይክ ወንድሜ ፕሮቴስታንት ነው። የቀሩት ፋሚሊዎቻቸው ኦርቶዶክስ ናቸው። ላይክ እነሱ ናቸው ከፋሚሊ ይሄ ሙስሊምና ኦርቶዶክስ ከሚለው ኮንሰንትሬሽን ወጥተው ወደ ፕሮቴስታንት እምነት የመጡት እነሱ ናቸውና አክስቴ ፕሮቴስታንት ናት። ባሏ ግን ሂዝ አን ኤቲስት ነው። ይሄ ማቴሪያሊዝምን የሚከተሉ ሰዎች ማለት ነው። ምንም አይነት ከምናየው ከምንዳሰው እኛ ዊትነስ ከምናደርገው ነገር ውጪ ዴር ኢዝ ኖ ጋድ ብለው የሚያምኑ ሰዎች ያንን አይዲዮሎጂ የሚከተል ሰው ነው እሱና እኔ ያደኩበት አስተዳደግ በጣም ይሄ ክርስቲያኒቲ ውስጥ እንዴት ነው ወይ ይቅርታና ይሄ ክርስቲያኒቲ ውስጥ በደንብ አክስቴ በጣም ስትሮንግ ቢሊቨር ናት ስልሽ በቃ ያለችበት እምነት ውስጥ ጠንካራ የሚባሉ ሰዎች አሉ አይደለ? እነዛ አይነት ሰው ናትና ላይክ እኔም ያንን ፉት ስቴፕ ነው እየተከተልኩኝ ያደግኩት ማለት ላይክ ሁሉ ጊዜ ሰንዴ ኢዝ ቸርች፣ ቅዳሜ የወጣቶች ፕሮግራም አንዴ የወጣቶች ፕሮግራም እንሄዳለን። ሰመር ከሆነ ኦልሞስት የሳምንቱን 4 ቀን 5 ቀን ቸርች ውስጥ ነው ልሆን የምችለው። የመጽሐፍ ቅዱስ ትምህርት ለ2 ዓመት ያህል ተምሬያለሁ። እና እንዴት ነው ይሄ ቤት ውስጥ ሁሉ ጊዜ ባይብል ስተዲ አለን። ላይክ ማታ ቁጭ ብለን ባይብል ስተዲ እናጠናለን። ከዛ በኋላ ምን አንደርስታንድ እንዳደረግን እናወራለን ምን እንላለን ምናምንና ይሄ እንዴት ነው ያ ስትሪክት የሆነ ክርስቲያኒቲ ውስጥ ነው ያደግኩት። ግን ስፔሻሊ ይሄ አይምሮዬ ያደገ ልክ ሲመጣ ይሄ ማገናዘብ ጥያቄ መጠየቅ የምንጀምርበት እድሜ ያለ አይደለም። የሚነገረንም ብቻ ሳይሆን ሎጂካል የማይመስለንን ነገር ይሄ ነገር እንዴት እንደዚህ ሆነ ብለን የምንጠይቅበት እድሜ ላይ እኔ የዛኔ በጣም ጥያቄ መጠየቅ ጀመርኩኝ ማለት ለምሳሌ ለትሴ የስላሴ ኮንሰፕት ትሪኒቲ የምንላቸው ነገሮች ሁሉ ጊዜ ወንደር አድርግ ነበር። እኔ ክርስትና እምነት ውስጥ እያለሁኝ በጣም ወንደር አድርግ ነበር። ምክንያቱም እኔ ትሩ ታይም ባይብልን ሳጠና አንድ ቦታ የለም ስላሴ የሚል ቃል የተጠቀሰበት የለም። ላይክ ሙሉ እንትኑ ላይ ማለት ነው ሙሉ ባይብሉ ላይ እና እኔ ሁሉ ጊዜ ላይክ አክስቴን ጠይቃታለሁ ስናጠና ምን ስንል ላይክ የቱ ጋ ነው ስላሴ የሚለው ኮንሰፕት እንዴት ነው ሊመጣ የቻለው? የቱ ጋ ነው ይሄ ነገር ስቴት ተደርጎ ያለው? እና መልስ መስጠት መልስ ይመለስልኛል። ግን የሚመለስልኝ መልስ
ሎጂካል እንዳኖር ነው የማውቃለሁ፣ የሚያሳምን መልስም እንዳልሆነ አውቃለሁ። ዩ ኖ ላይክ መልስ ነው ተባብለን ለማለፍ ያህል ነው እንጂ በስነ ስርዓት ስቴት የተነገር ላይክ ይህን ጥያቄ ስንጠይቅ ሪዝን ነው ላይክ ኤግዛምፕል ነው የሚነገረን። አብርሃም በሲና ተራራ ላይ 3 እንግዶች መጥተው 3ቱን እንግዶችን ሲያስተናግድ ይሄ የስላሴዎች እንትን ነው ኤግዛምፕል ተደርጎ ነው ምናምን እና እኔ የኔ ማይንድ ምንድን በዛ ሰዓት የሚያስብ የነበረው እኔ የፈጠረኝ አምላክ እንዳመልከው የሚፈልገኝ ከሆነ ነገሮች ኢዚ መሆን አለባቸው ብዬ ነበር የማስበው። እኔ በሚገባኝ መንገድ መሆን አለበት፣ የኔ አይምሮ አንደርስታንድ በሚያደርገው መንገድ መሆን አለበት። ያለበለዚያ ካላወቅኩት የኔ አይምሮ አንደርስታንድ ማድረግ የማይችል ከሆነ እንዴት ነው በትክክለኛ መንገድ ልገዛው የምችለው? ላይክ እንዴት ነው በትክክለኛ መንገድ ላመልከው የምችለው? ገባሽ? እና ብዙ ነገሮች ለእኔ ኢዚ አልነበሩም። አሁን ለምሳሌ ስለ አፈጣጠር ምናምን ስናወራ እና አዳምና ሀዋ ምናምን የተፈጠሩበትን ወይ ስናይ እኔ መጀመሪያ መልስ የተመለሰልኝ እስልምና ላይ ስመጣ ይሄ ነው። አላህ አዳምና ሀዋን ሲፈጥራቸው እንደሚሳሳቱ ያውቃል። መሳሳታቸውም ተፈልጎ ነው የተፈጠሩት። እዛ ቦታ ላይ ግን አዳምና ሔዋን ተፈጠሩ። ከዛ በኋላ ስህተትን ከሰሩ በኋላ ደግሞ እግዚአብሔር ደግሞ ተጸጸተ ይላል እና ሀው ካም እግዚአብሔር እንዴት የሚጸጸት አምላክ ሊሆን ይችላል? ገባሽ? ይሄ ከብዙ ነገር ጋር ሪሌትድ ነው። ስለዚህ ማለት ኦል ኖይንግ አይደለም ማለት ነው፣ ሁሉንም አዋቂ አይደለም ማለት ነው። ላይክ ምን ይሄ ዓለማችን ክሬት ተደርጎ እስከሚወድቅበት ያለውን ፕሮሰስ ኦሬዲ ያውቀውም ማለት ነው ወይ እሱ እንደኛ ይጸጸታል ማለት ነው ወይ እሱ? ላይክ ለእኔ ሎጂካል አልነበረም። ገባሽ? ከዛ በኋላ ደግሞ ያው ትልቁ በእስልምናና ክርስትና ላይ ልክ ስንመጣ በጣም ትልቁ አንድ እንትን የሚላን ነገር እንደው የኢየሱስ ክርስቶስ አምላክነትና የኢየሱስ ክርስቶስ መልእክተኝነት ነው እኛ ጋር ደግሞ እና ኢየሱስ ክርስቶስ አምላክ ነው የሚለውን ነገር አምላክነቱን በማመን ውስጥ ብዙ ዳውት ነበረኝ። እኔ ብዙ ዳውት ነበረኝ ማለት እንዴት አምላክ ሰው ሆኖ መሬት ላይ ሊመጣ ይችላል? እንዴት በሰው ልክ ወርዶ ለምን መተናነስ ይገባዋል? ላይክ ከፈለገ እኮ ነገሮችን ሁሉንም ነገር ኢዝሊ ማድረግ የሚችል አምላክ ነው እና ይህንን ያህል ጉዞ መሄድ ለምን ያስፈልገዋል? አንደኛ ነገር። ሁለተኛ ነገር ደግሞ በጣም ብዙ ቦታዎች ላይ እግዚአብሔርን አምላኬ እያለ ሪፈር የሚያደርግበት እሱን እንደ ባሪያ እግዚአብሔርን ደግሞ እንደ አምላክ ሪፈር የሚያደርግባቸው በጣም ብዙ እንትኖች ስክሪፕቸሮች አሉና ይሄ ነገር እርስ በርስ አይጣረስም ወይ? ላይክ እርስ በርስ የሚጋጩ ነገሮች ናቸው እነዚህ ነገሮች። ገባሽ? እና ዳይሬክትሊ እኔ በጣም ብዙ ጥያቄዎች ብቻ አይምሮዬ በጣም ብዙ ጥያቄዎችን ያመጣ ነበር። ዋሊኩም ሰላም ወራህመቱላሂ ወበረካቱ። ሰከርሽ ወይስ ተሰግጂ? እና ብዙ ጥያቄዎች ነበሩና እነሱን ጥያቄዎች በጣም ብዙ ጥያቄዎች ስፔሻሊ ደግሞ ይሄ ቲኔጅነት እየመጣ ሲመጣ ላይክ ልጆች በጣም ይሄ ክራይሲስ ውስጥ የምንገባበት ሰዓት ነው። አይደንቲቲ ክራይሲስ አለ። ላይክ ይሄ በጣም ሁሉ ነገር ፑሽ የሚያደርግብን ፒር ፕሬዠር አለ ምናምንና ያ ተደምሮ እኔ ያሉኝ ጥያቄዎች ላይክ መልስ እያገኙ አልነበረም አብዛኞቹ። ማለት ይሄ በቃ ልክ ነው ብዬ የሆነ ልቤ የሚያርፍበት አይነት መልስ እያገኘበት አልነበረም እና የነበረው አስተዳደጌ ባክግራውንዴ ያ ነው። ላይክ እኔ ሁሉ ጊዜ ይላለው ሰዎች ምናምን ሲጠይቁኝ የሰው ልጅ በደንብ ጥሩ ክርስቲያን ከሆነ ጥሩ አንባቢ ከሆነ ጥሩ መጽሐፍ ቅዱስን አዋቂ ከሆነ መጨረሻ ላይ የሚሰልምበት ፕሮባቢሊቲ በጣም ትልቅ ነው። ምክንያቱም ደሞር ዩ ኖ ደሞር ዩ ሪድ ሞር ጥያቄ አይምሮሽ ውስጥ እየተፈጠረ ነው የሚመጣው። ሞር ነገር እየጠየቅሽ በጣም እርጅድ እየሆንሽ ነው የምትመጪው እና ላይክ ትሩሊ ለጥያቄዎች መልስ የምትፈልጊ ሰው ከሆንሽ ኦብቪየስሊ ላይክ አውትሶርስ ታደርጊያለሽ። ሌላ ጥያቄ መልስ ያሉበትን ቦታዎች ትፈልጊያለሽ። መጨረሻ ላይ ላይክ ስቴፑ ራሱ ወደ እውነት ሊድ ያደርግሻል ማለት ነው። እኔ የተናገርሽው ነገር በነገራችን ላይ ምክንያቱም እኔ አይ ሪሜምበር ስልሽ እኔ አክቹሊ ላይክ ወደዚህ መንገድ የገባሁት እስልምናን ወደ ማወቅ መንገድ የገባሁት አስቤበት አልነበረም። ሀቅ ለመናገር ላይክ ኢን ማይ ማይንድ ላይክ ክሮስ አድርጎት አያውቅም። አላህ ሰበብ አደረገልኝና ነገሮችን በሆነ ሰበብ ነው ወደዛ ነገር ወደ ማንበብ ወደ ማወቅ ምናምን የሄድኩትና ግን እንዳልሽ እውነት ለመናገር እኔ ሁሉንም ጥያቄዎች ጠይቄ ሁሉም ጥያቄ ተመልሶልኝ ሁሉም ነገር ልክ ነው ብዬ መጨረሻ ላይ መተው ላይክ አይ ይሄ ነገር በቃ እውነት አይደለም ብዬ ሰርጂ መውጣት የከበደኝ የነበረው ነገር የኢየሱስ ክርስቶስ ኮንሰፕት ነው ማለት እኛ አይምሯችን ኦሬዲ ስንት ዘመን ሙሉ ልክ ነው ብለን የምናምነው ላይክ አምላካችን ነው ብለን የምናምነውን ነገር ላይክ ጥሎ መውጣት it's not easy, it's not simple በነገራችን ላይ እና ኢቭን ፕሩፍ እያገኘውኝ ራሱ ኦቨር ኤንድ ኦቨር ላይክ ሌላ ፕሩፍም ጭምር ነበር የምፈልግ የነበረው ሶ ዳት ላይክ አይምሮዬ እርግጠኛ እንዲሆን። ምክንያቱም የሆነ በጣም የሚረብሸው የነበረው ኮንሰፕት እሱ ነበር እና እንዴት ነው የሆነ ቀይ መስመር እንደ መርገጥ ነው የሚሰማኝ ነው ሞመንት ያንን ያረኩበት ሰዓት ልሞት እንደምችሉላ ነበር የሚሰማኝ እኔ that's how much deep የሆነ ኮኔክሽን የነበረ ለዛ ነገር እና እኔ መጨረሻ ላይ ሁሉም ጥያቄዎች ተመልሰው ላይክ
በቃ መጨረሻ ሰዓት ላይ ነው ይሄንን ነገር መጨረሻ ሰዓት ላይ ነው በቃ አክሴፕት ማድረግ የቻልኩት መተውም የቻልኩት በቃ ይሄ ሻሃዴን ያስኩበት ቀን ላይ ነው ያንን ነገር መተው የቻልኩት እንጂ እስከዛ ድረስ ኤቭሪቲንግ ኢዝ ራይት እያልኩኝ ግን ኢቺ ፖይንት እያልኩኝ ነበረ ሆልድ ባክ ማድረግ የነበረው ማለት ነው። ያው እየቆየን እሱ ፖይንት ላይ እንዴት እንደደረስን እናወራ። ከዚህ በኋላ ምንም አይነት ሪሊጅን ላይክ አስ እንትን ፓርት አላረግም ላይክ ቴክን አላረግም ብዬ ከወሰንኩኝ በኋላ አክቹሊ ላይፍ በጣም ኪዮቲክ ነበረ ማለት ከምልሽ በላይ ማለት የሰው ልጅ መርህ ከሌለው የሚያምንበት ነገር ከሌለው ሲደክም አጠንክራይ ብሎ የሚሄድበት ቦታ ከሌለው እርዳታ የሚጠይቅበት ቦታ ከሌለው አይ ዶንት ቲንክ ማለት እንደዛ አይነት የሆነ ሄልፕለስ የሆንሽ አይነት ስሜት የሚሰማበት ፖይንት ያለ አይመስለኝም ኢን ላይፍ። እኔ አይ ዋዝ ሶ ሄልፕለስ እዛ ፖይንት ላይ ስልሽ እኔ እንዴት ነው ከመጣሁበት ፋሚሊ ባክግራውንድ አንጻር አልሐምዱሊላህ ላይክ በጣም ጥሩ ፋሚሊ ውስጥ ነው ያደግኩት እና ላይክ ጥሩ ካራክተር ያለኝ ልጅ ነኝ ስልሽ ለራሴ ከመመስከር አንጻር ሳይሆን ብቻ አይ ሃቭ ጉድ ቫሉስ እና የዛ ሰዓት ምንድን ነበር ማድረግ የነበረው ላይክ ያልኩሽ እኔ ማይ ፋዘር ፊገር ኢዝ ላይክ ያክስቴ ይባል ነው እና እሱ ሁልጊዜ ምን የሚለው ነገር አለ ላይክ ዱ ጉድ ቢ ጉድ ከዛ በኋላ ሌላው ነገር በቃ ኤክስትራ ነው ብሎ ነው የሚያምነው እና እኔ እዛ ሰዓት ማድረግ የነበረው ምንድነው በቃ ጥሩ መሆን ጥሩ ማሰብ መጥፎ ነገር አለ ማድረግ ቤዚክሊ ደስ ይሄ አስርቱ ትእዛዛት ብለን የምንላቸው ነገሮች አሉ አይደለ እሱን አፕላይ ያደርገዋለሁ ላይፌ ላይ ግን ናት አሰን የሆነ ሪሊጅን ፓርት ቴክ እያደረግኩኝ ሳይሆን ራንዳምሊ ላይክ እንደ ሂውማን ጥሩ ነገር ነው ብለን የምናስበውን ነገር ከማድረግ አንጻር ማለት ነው። ግን እውነት ለመናገር እዛ ፖይንት ላይ በጣም በቃ ስትረስድ እየሆንኩበት የመጣሁት ጊዜ ነበረ። በቃ ማለት በጣም አንዛይቲ ነበረኝ። በጣም ስትረስድ ሆናለሁ ቢካዝ ከሆነ የሪሊጅን ባክግራውንድ ስትመጪ ዩ ኖ ፎር ሹር ላይክ አፍተር ዴይዝ ህይወት እንዳለ ታውቂያለሽ። በቃ አለ ያን ነገር ኦልሬዲ ውስጣችን አምነ የተቀበለ ነገር ነው እና ሁልጊዜ የሚያስጨንቀኝ ነገር ምንድነው እኔ እንደዚህ አይነት አንሰርቴኒቲ ላይ ሁኜ ምንም አይነት ነገር ላይ ፓርት ቴክን እንዳላረግ ዋት አይ ዳይ ላይክ የሆነ ነገር ቢፈጠር ወዴት ነው የሚሄደው? እኔ የትኛው አምላክ ነው ራሱ የሚፈርደኝ? እና አይ ዋዝ ሶ በቃ ስትረስ በጣም ስትረስ ያደረገኝ ነበር እሱ ነገር እና አይ ቲንክ ለዛም ነው ይሄ ልክ ሰበቡን ሳገኝ ይሄ ወደዚህ እስልምናን ወደ ማንበብ ወደ ማጥናት ምናምን ሰበቡን ሳገኝ እስኪ ደግሞ ልሞክረው እስኪ ይሄን ነገር ልየው ብዬ ወዲያውኑ እንትን የወሰድኩት አክሽን የወሰድኩት ለዛም ይመስለኛል። አንድም ቢካዝ ላይክ አይምሮዬ ላይክ እንትን አልነበረውም፣ ሰላም አልነበረውም። ዩ ኖ ላይክ በጣም እጨነቃለሁ ምናምን ላይክ ሰዎችን ሳይ ሁሉም በየራሱ እምነት ቦታ የሚያደርገው የሚሄድበት እንትን የሚለው ነገር አለ፣ የየራሱ ፐርፎርም የሚያደርገው ወርሺፕ አለ ምናምንና እኔ ሌፍት አውት ነኝ እዛ ሁላ መሀል ላይ እና አይ ፌልት ሶ ኮንፊውዝድ በቃ ይሄ በጣም ኮንፊውዝድ እንደሆንኩኝ ነበር የሚሰማኝ የነበረው እና ይሄ ኢንቢትዊን የነበረችው ጊዜ ቀላል ጊዜ አልነበረም። ላይክ ከባድ ጊዜ ነበረ። ስፔሻሊ ከሜንታል ስቴቢሊቲ አንጻር ምንም የሚገራሽ ነገር ሳይኖር ሲጀመር እንደፈለግሽ ነው አክታውት የምታደርጊው እና እነሱ ደግሞ አክታውት የምታደርጊባቸው ጊዜያቶች ደግሞ የራሳቸው የሆነ ኮንሲኩዌንስ አላቸው። በኋላ ላይ ላይፍሽ ላይ የራሱ የሆነ ኤፌክት አለው እና የዛኔ ኤፌክቱም ደግሞ መጥቶ ስትደግሚ፣ ስትወድቂ፣ ስትጎጂም ደግሞ ሊን የምታደርጊበት ቦታ የለሽም። የምትለምኝበት እንኳን ሌላ ይቅርና ንስሐ የምትገቢበት ቦታ የለሽም። ቢካዝ ላይክ የትኛውን ቦታ ፓርቲ ቴክ እያደረግሽ አይደለም እና ከባድ ጊዜ ነበረ። በት አላቅም በፍጹም ማለት የሆነ አነባለው ወደዚህ ነገር ሳባለው ምናምን ማለት እኔ ያኔ የመጣሁበት ፋሚሊ ባክግራውንድ የኔ ፐርሰናሊቲ ምናምን ላይክ ያን ያህል ሪሌት የሚያደርግ አይደለም ብዬ ነው ማስበው እና ላይክ ወደዛ ነገር የመሄድ ምንም ሀሳብ የለኝም። ግን እኔ አንድ አሁን ላይ ሳስታውስ ላይክ አንደርስታንድ የማደርገው ነገር ምን ታውቂያለሽ? አላህ ወደ ሆነ ቦታ ሊመራሽ ሲፈልግ ቀጥታ አይደለም የሚመራሽ ከሆነ ጊዜ ጀምሮ ላይክ እዛ ዌይ ላይ ያንን ዌይ ፔቭ እያደረገ ነው የሚያቆይሽ ማለት መጀመሪያ ውስጣችን ሙሀባን መውደድን ያስቀምጣል ለዛ ነገር። እኔ አሁን ላይ አንደርስታንድ ያደረኩት ነገር ምክንያቱም እኔ ካምፓስ ከገባሁበት ጊዜ ጀምሮ በጣም ብዙ ሙስሊም ጓደኞች አፈራው። በጣም ደስ ይሉኛል። እነሱ የሚያወሩትን ነገር መስማት ደስ ይለኛል። ካራክተራቸውን ሳይ በጣም ደስ ይሉኛል። ኢቨን ዶርም ሁሉ ጊዜ ምን እየተባባልን እናወራለን ከጓደኞቼ ጋር ምናምን ስናወራ ባይ ዘ ዌይ እኛ ነን እንጂ እንትኖቹ ማለት እኛ ነን እንጂ ሙስሊሞቹ ሙስሊሞች እኮ ኢቨን እንትን ቢሉ ማለት ይሄ ዱርዬ የሚባለው ሙስሊም ራሱ ኢቨን ጾም ሲመጣ ረመዳን ሲመጣ እንዴት ቀጥለጥ እንደሚሉ ግን ታያቸው አላችሁ ምናምን እንባባላለን። ማለት የሆነ የሪሊጅናቸው እንትን የሚለው ነገር ላይ ላይክ አያልፉም መስመር ላይ እዛ ፖይንት ላይ ሲደርሱ ኢቨን ሰላም የሚለን የሚያወራን ምናምን የነበረው የሆነ ወንድ ይዘጋናል። ሰላም ማለቱ ላይ ያቆማል ኮምፕሊትሊ ምናምንና በጣም የሚያስገርመኝ ነበር ያ ከሬጃቸው ስልሽ በጣም አፕሪሺየት ያደርገዋለሁ ያንን እንትናቸውን ከየት ነው ይህንን ከሬጅ ሊያገኙ የሚችሉት እና በጣም አንድ ደግሞ የሚስበኝ የነበረው ባህሪው ይሄ የሙስሊም ኮሚኒቲ ምንድን ነው
እኔ የነበርኩበት ኮሚኒቲ ውስጥ ሰው በጣም ጀጅ ይደራረጋል። በጣም ጀጅ ይደራረጋል ስልሽ አንቺ በጣም ስትሪክቷ ሰው ካልሆንሽ፣ ቤተክርስቲያን የምታዘወትሪው ሰው ካልሆንሽ፣ ማዘፍኛው ማጨፍሪዋ ምናምን ሰው ካልሆንሽ ቤዚክሊ ያገሉሻል። ነው አንቺ ኃጢአተኛ ነሽ፣ እነሱ ጻድቆቹ ናቸው። ዳስ ደ ሰብ ግሩፕ እነሱ ጋር ያለው ማለት ነው። እና የሙስሊም ኮሚኒቲ ጋር ስንመጣ ብዙ ጊዜኛ ኦብዘርቭ የምናደርገው ነገር ምን ነበር? ካምፓስ እያለን አንድ ሙስሊም ወንድም ወይም ደግሞ አንድ ሙስሊም እህት ሙስሊም ወንድሟን ሙስሊም እህቷን ስፔሻሊ ለካፊር ከእስልምና ውጭ ላለው ሰው መቼም ቢሆን ጊቨን አያደርጉ ማለት ስለነሱ እኛ ፊት መጥፎ ነገር ሲያወሩ በፍጹም አንሰማቸው። በፍጹም ማለት ጀጅ ራሱ ሲደራረጉኝ አይቻቸው አላውቅም። እና በጣም ይገርመኛል። ኢቨን የሆነ ይሄ የማግለሉ እንትን ራሱ የለም። መስጊድ ሲገናኙ ረመዳን ሲመጣ ሲሰበሰቡ ምናምን በቃ ሰላም አለይኩም ምናምን እንኳን መጣሽ ደስ ብሎኛል ተቃቅፈው መዋባቸው በጣም ነው የሚለየው ወላሂ ከምልሽ በላይ። እና እኔ በጣም ያስገርመኝ ነበር ማለት እንዴት ነው ይሄ መዋደዳቸው ይሄ ማለት አላህ በነገራችን ላይ እኛ መሀል ያስቀመጠው ነገር ነው። አላህም አይውሰድብን። አሁንም ይሄ መሀባችን አሁንም ይቆይልን ወላሂ። እና ሰው ውስጥ ላለው ሰው ነው እንጂ የማይገባው ውጭ ላለው ሰው በነገራችን ላይ በጣም ነው የሚያስታውቀው። እና ፖዚቲቭ አመለካከት ለሌለው ሰው ይከነክነዋል፣ ያስጠላዋል፣ ይደብረዋል፣ ያስቀናዋል ያ ነገር ገባሽ? ይሄ ደግሞ አላህ ሊመራን ፈልጎ ደግሞ በፖዚቲቭ ዌይ ነገሮችን የምናዮችን ሰዎች ደግሞ በጣም ነው የሚስበው። እኔ ያ ነገራቸው በጣም ይስበኝ ነበርና ሲያወሩ ምን ሲሉ እንደዚህ ወንዶች ጓደኞች ነበሩ ሙስሊሞች ምናምን እና ቁጭ ብለን ምናምን ምግብ እየተበላ ወይ እያወራን ምናምን በመሀል ከሆነ የህይወታቸው አስፔክት ጋር አገናኝተው ያነሱትና ወይ ስለ ሀዲስ ይወራል ወይ ስለ ቁርአን ይወራል ምናምንና እኔ በጣም ኢንተርቴን አደረገው ነበረ። ይሄ ኤቭሪ ላይፋቸው ውስጥ ሪሊጅናቸው ምን ያህል ኢንቮልቭ እንደሚያደርግ ምናምን ሳይ በጣም ኢንተርቴን አደረጓለሁ ማለት ነው። ሰዎች የምርም ዴዲኬትድ ናቸው ማለት ነው ለሃይማኖታቸው። ይሄ እንደ ዌይ ኦፍ ላይፍ አድርገው ነው የሚይዙት እና ሁሉ ነገር ፈትዋ ይሰጠዋል። ሁሉ ነገር ከድንጋይ ይገናኛል። ቀልዱም ምሩም የትዳሩ መሪ ምናምንና በጣም የሚያስገርመኝ ነበር እሱ ነገር ግን ይሄ እንትኑ አልነበረኝም። እኔ እዚህ ነገር ውስጥ ገብቼ ብዬ ራሴን እንትን ማለት የማየት እንትኑ ሀሳቡ አልነበረኝም በጭራሽ። ግን ናው አይ ሪኮል ሳስታውስ ምናምን አላህ ልቤን እያዘጋጀው ነበር፣ ልቤን እያገራው ነበር። በቃ ማለት ሂጃብ የለበሰ ስቴት ሳይ በጣም ደስ ይለኛል። በቃ ማለት እኔ ዘንጬ ወጥቼ ምናምን ወይኔ ስታምር ምናምን ብዬ እንትን ላለው የሆነ በቃ ወይኔ ሲያምርባት ስታምር እኔ እንደዚህ ብለብስስ ብዬ ራሴን መፈለግ አለ አይደለ? በቃ ሂጃቡን ብለብስ እንደዚህ ቢሆን ምናምን ብዬ የመፈለግ እንትኑ ነበርና አንዳንድ ሙስሊም ጓደኞች ምን ይሉኛል እንደዚህ ወሬ ምናምን ስናወራ አይዲያ ተነስቶ ሼር ስናደርግ ምናምን ሩታ ግን ሙስሊም ሴት ብትሆኚ በጣም አሪፍ ሙስሊም ሴት የምትሆኚ ይመስለናል ምናምን ይሉኛል። እና አክቹሊ እኔ እናደዳለሁ ቢካዝ የሆነ ነገር እንትን ሰው ማኒፌስት ሲያደርግብሽ አይነት የሚሰማሽ እንዴት አለ አይደለ? እና የሆነ እንትን ይለኛል ያነ ቦዘር ያደርገኛል ነገር ነው እንደዚህ የምትሉኝ። እና አይ ሪሜምበር ካምፓስ እያለን አንድ ሙስሊም ልጅ ነበር እና ይሄ በቃ በጣም ይወደኝ ነበረ ልጁና ይሄ መቶ ለማዋራት እንትን ለማለት ምናምን ይሞክር ነበር። የሆነ ጊዜ በጣም ተናደድኩኝና እኔ ሲጀመር እሺ ብለህ ራሱ እኔ ክርስቲያን ነኝ ማለት እኔ አምናረ ሙስሊም በቃ እዛ ሰብ ሴክተር ውስጥ ያለው ሰው ነኝ፣ አንተ ደግሞ ሙስሊም ነህ እና መቼም የሚፈጠር ነገር አይደለም ምናምን ብዬ ተናገርኩትና ምን ታውቂያለሽ አላህ ካለ እኮ ልትሰልሚ ትችላለሽ እና ደነገጥኩኝ፣ ተናደድኩ። ማለት አንተ እኔ እንድታገባኝ ተብሎ ነው እኔ ሙስሊም ሆኖ ለምን እኔ ሙስሊም ሆኖ ሲጀመር የት እኔ ኢንትረስትድ ራሱ አይደለሁም ምናምን። እና በነገራችን ላይ የሚገርምሽ ነገር አሁን እሱ ልጅ ምን ይለኛል እንደሰለምኩኝ የነበረ ሰዓት ላይ ልክ ወዲያውኑ እንዳወቀ ደወለና ምን አለኝ እኔ አለኝ አላህ ዱዓን እንዲህ በቀጥታ እንደሚሰማ ያየሁት ባንቺ ነው አለኝ። እኔ ጁምአ ሂጄ መስጊድ ሰግጄ ስመጣ ይቺ ልጅ ወደ እስልምና ምራት ብዬ ዱዓ ያላረኩበት ቀን አልነበረም አለኝ። እና እኔ ሰልመሽ ሳይሽ አላህ ዱዓን በቃ እንደዚህ በስነ ስርዓት እያየኝ እንደሚቀበለኝ ያወቅኩት ባንቺ ነው ይላለኝ። እና አይ ቲንክ የብዙ ሰዎችም ዱዓ ነበረኝ ብዙ ሰዎች የኔን ወደዚህ እንትን መምጣት ይፈልጉ ነበርና የብዙ ሰውም ዱዓ ነበረኝ መሰለኝ። እና ብቻ እኔ የነበረኝ አመለካከት የነበረኝ ጉዞ ያንን ይመስላል። እና በመጨረሻ አላህ ሰበብ አደረገውና አንድ ጓደኛችን አለ ካምፓስ የሚባል ሳሬም ይባላል። በጣም ማሻአላ ኢማኑ ላይ ዲኑ ላይ በጣም ጠንካራ ልጅ ነው። ኢቭን ካምፓስ ውስጥ በቃ ሀጂ ነበር የሚባል የነበረው። እና ይሄ እንዴት ነው በጣም እንትን ከመሆኑ የተነሳ ጥሩ የሆነ ነገር ያለው ሰው ከመሆኑ የተነሳ አይደለም ይሄ ሙስሊም ኮሚኒቲ ላይ ያለው ሰው ክርስቲያን ሰዎች ራሱ ሀያ የሚያደርጉለት ልጅ ነው። በቃ ማሻአላ በጣም ጥሩ ካራክተር ያለው ልጅ ነው። እና አላህ እንግዲህ እሱን ነው ሰበብ ያደረገልኝ ለኔ። አላህ ኸይር ጀዛውን ይክፈለው።
አንድ ቀን ወደ ዶርም ልንገባ በር ላይ እንደዚህ ተሰብስበናል እና በሆነ ኮንቨርሴሽን ወሬ ተነሳ ምናምን ብቻ እና ስለ እስልምና፣ ስለ ሴቶች መብት ምናምን፣ ስለ ፌሚኒዝም ምናምን ብቻ እየተወራ ነው። እኔ የፌሚኒዝም እንትን ይሄ የፌሚኒዝም እንትን አቀንቃኝ አይደለሁም ከድሮም ላይክ አሁንም አይደለሁም። ግን ይሄ ሰምሃው አውትሳይድ ስትሆኚ እስልምና ላይ በተለይ ላይክ የሚሰሩ በጣም ብዙ ሚስኮንሰፕሽኖች አሉ እና አብዛኛው ከሴቶች ጋር ነው ሪሌት የሚያደርገው ይሄ ሚስኮንሰፕሽን ስፔሻሊ ዌስተርኖች የሚያቀነቅኑት ነገር ምናምን የሁላችንም አይምሮ ውስጥ ኦልሬዲ ስላለ ሀሳቡ አለ ብቻ እና እያወራን ምናምን ኧረ እስልምና ለሴት ልጅ እንዲያውም በጣም የሚመች ሃይማኖት እኮ ከተባለ እስልምና ነው ምናምን ብሎ ወሬውን አነሳ ማለት ነው። እና እኔ ያዝ ላይክ እስልምና ምኑ ነው ለሴት ልጅ የሚመቸው ማለት ላይክ ሀው ለወንድ ልጅ ስንት ፕሪቪሌጅ የሚሰጥ ሪሊጅን ነው ሲጀመር። ወንድ ልጅ 4 ሚስት ማግባት ይችላል። ሴት ልጅ አንድ ባል ነው የምታገባው። ከዛ በጣም ብዙ ሪስፖንሲቢሊቲ ያለባት ስራ መስራት ብዙም በእናንተ እምነት ለሴት ልጅ አይፈቀድም ምናምን ብቻ እንደዛ ብዬ እንትን አልኩት እና ሳሊም አይቶኝ ስመርክ ነው ያደረገው። በነገራችን ላይ መሳቅ ሳይሆን ሰው ስመርክ ሲያደርግብሻል አይደለ የሆነ ላይክ ይቺ ልጅ ምንም አታውቅም አይነት ሉክ እና ለምን ግን እንደዚህ እንደሚባል ለምን እንደሚፈቀድ ግን ታውቂያለሽ ለወንድ ልጅ 4 ማግባት አለኝ። መጀመሪያ ለምን እንደሚፈቀድ ታውቂያለሽ ሪዝኑ ምን እንደሆነ ከጀርባው ምናምን ሲለኝ ምንም የተለየ ሪዝን ሊኖረው አይችልም። ኦብቪየስሊ እናንተ ፕሪቪሌጅድ ናችሁ ላይክ ሴቶች ደግሞ እንደዚህ ምናምን ስለ አይ እስኪ እኔ ላይክ ምክንያቶቹን ልንገርሽ እና ከዛ በኋላ ደግሞ ያንቺን ኦፒኒየን እንሰማለን እናምናለን እና ምክንያቶቹን ነገረኝ። ሴት ልጅ ለወንድ ልጅ ለምን 4 ሚስት ማግባት እንደሚፈቀድለት ያ ነገር ፕሪቪሌጅ ሳይሆን ሪስፖንሲቢሊቲ መሆኑ እንደገና ደግሞ ሲጀመር ከመጽሐፍ ቅዱስም ስናይ ከቁርአንም ስቶሪ አንጻር ስናይ ለመጀመሪያ ጊዜ ወንድ ልጅ ስንት ማግባት አለበት የሚለው ድንጋጌ የደነገገ እምነት ብቸኛ እምነት እስልምና ነው ከመጀመሪያው ስንጀምር። ከዛ ደግሞ ሲቀጥል ይሄ 4 በማግባት ሂክማ ውስጥ ሴት ልጅ ምን ያህል ተጠቃሚ እንደሆነች ማለት ለሴት ልጅ የመጣበት ሪዝን ሲጀመር ምን እንደሆነ ላይክ ፖይንት አውት አድርጎ አስረዳኝ ማለት ኢቭን የነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ሚስቶች ሲያገቧቸው የተገቡበት ስቶሪ ከኋላቸው ምን እንደሆነ እነዛን ነገሮች በሙሉ አስረዳኝና ሲጨርስ ሀቅ ለመናገር በጣም ነው የደነገጥኩት ስልሽ እና እኔ ማላቀው ዓለም አለ። ከዛ ደግሞ እኔ ማላቀው ዓለም አለ። ጭራሽ እኔ አይቺበትም ማላቀው ኢንሳይት ነው አይቺበትም። ይሰማችኋል ወይስ ስልክ ገብቶ ነበር በመሃል? ገረምኩ አዲስ አይቼው ማላቀው ኢንሳይት ነው። እኔ ኦፕሬስድ የሚያደርግ ነው ብዬ ያሰብኳቸው ነገሮች ለሴቶች አክቹሊ ምን ያህል ሊብሬቲንግ እንደሆኑ የሴት ልጅ ቤት ውስጥ መቀመጥ፣ የሴት ልጅ ሂጃብ መልበስ፣ በወንድ ልጅ 4 መግባት ውስጥ ያለው እውቀት ያለው ጥበብ አለ። ያንን የደነገገበት ምክንያት 4 ሚስት ሲገባ ከኋላ ያለው እንትን ሸርጡ ምንድን ነው? ከዛ በኋላ ደግሞ በዛ ጊዜ የሚገቡ የነበሩ ሴቶች ኢቨን ላይክ የሚያገቧቸው የነበሩ ሰዎች ራሱ ላይክ የራሳቸው የሆነ ስቶሪ ያላቸው ናቸው እና እኔ አይ ዋዝ ሪሊ ሰርፕራይዝድ እና ላይክ ይሄ ካለፈው ነገር ብቻ ሳይሆን ከወደፊትም ከሚመጣው ነገር አንጻር ሲነግረኝ ላይክ የወንዶች ቁጥር ከጊዜ ወደ ጊዜ ምን ያህል እየቀነሰ እንደሚመጣ በጦርነት ምክንያት፣ በወንጀል በመታሰር ምክንያት ኢቨን ጥናቶች ሲጠኑ ከተወሰነ ጊዜ በኋላ ሴት ልጅ የሚወለድበት ሬት እና ወንድ ልጅ የሚወለድበት ሬት ራሱ ኢቨን አንድ አይደለም እና ይሄ በሚሆንበት ሰዓት ዋት ኢፍ አንቺ ያላገባሽው ሴት ብትሆኝስ? የሆነ ሰው አግብቶ የሆነ ሴት አግብታ ተቀምጣለች። ከዛ በኋላ ደግሞ እኔ ወይ መውለድ ባለመቻሌ ምክንያት ወይም ደግሞ ተገብቼ የተፈታው ሴት በመሆኔ ምክንያት ወይ አካለ ጎዶሎ በመሆኔ ምክንያት ወይም ደግሞ ከሆነ ቦታ ምርኮኛ ሆኜ መጥቼ እስልምናን አዲስ የተቀበልኩ ሰው በመሆኔ ምክንያት ሳታገቢ ወይም ደግሞ የሚሰትርሽ ሰው ሳይኖር ቢቀርና ከዛ በኋላ ምን ሊመጣ እንደሚችል ኮንሲኩዌንሶቹን ማለት እስልምና ስለ ነገሮችን ሲያስተምር ወደፊት ድሮ ከነበረው ወደፊት ከሚመጣው አሁንም ያለውንም ነገር ኦል ኢንክሉሲቭ ነው። አልহামዱሊላህ የሚቀረው ነገር የለም። ሁሉንም ነገር የሚያካትት ነውና አይ ዋስ ሶ ኢምፕሬስድ በጣም ነው የደነገጥኩትና መደንገጥ ብቻ ሳይሆን አፈርኩ። ማለት አለማወቅ ያሳፍራል። ባይዘው በጣም ነው የሚያሳፍረው አላዋቂነት። ከዛ ደግሞ ስለማያውቁት ነገር ተናግሮ መገኘት በጣም የሚያሳፍር ነገር ነውና በጣም ነው ሰርፕራይዝ ሊሆንኩት እና ይቅርታ አልኩት። መጀመሪያ ይቅርታ ነው ያልኩት። እኔ በጣም ይቅርታ ማለት የተናገርኩት ንግግር መጀመሪያም ትክክል አልነበረም። ማላውቀው ነገር ላይ ነው ኦፒኒየን የሰጠሁትና ይቅርታ አድርግልኝ ለተናገርኩበት አነጋገር። ግን አንድ ጥያቄ አለኝ እኔ ያልኩት
አሁን አንተ የምታወራው ነገር ሪሊ እምነቱ የሚያስተምረው ነገር ነው ላይክ መጽሐፉ ላይ ሪትን የሆነው ነገር ነው ወይስ አንተ እኔን ኢምፕረስ ለማድረግ ነው የነገርከኝ ያለው ታልኩት ቢካዝ ኢን ኖ ዌይስ እንደዚህ አይነት ሎጂካል የሆነ ኤክስፕላኔሽን ይኖረዋል ብዬ ከጀርባው አስቤ አላውቅም። ስለዚህ ለእኔ ሰርፕራይዝ በጣም ሰርፕራይዝ ነበረና እንደዛ ምናምን ስለው እንዴ እኔ ለምን የሌለ ነገር ለምን እነግርሻለሁ ማለት ነገ ከነገ ወዲያ አንቺ ላይክ ማንበብ የምትችይ ሰው ነሽ፣ መጽሐፍ የምትችይ ሰው ነሽ፣ የምታገናዝቢ ሰው ነሽ፣ ሄደሽ ታነቢያለሽ፣ ነገሮችን ታያለሽ። ውሸት ከሆነ ሞር የራሴ ሃይማኖት ላይ ነው እንጂ ችግር የሚያመጣው ምንም የሚጠቅመኝ ነገር የለም። እና አክቹሊ ሪትን የሆነ ነገር ነው ላይክ ማወቅ ማንበብ የምትፈልጊ ከሆነ አሉኝ እኔ የሚነበቡ ነገሮች የሚሰሙ ነገሮች ላይክ ቪዲዮዎች ምናምን ልሰጥሽ እችላለሁ ምናምን አለኝ። በጣም ዋይ ናት ደስ ይለኛል ላይክ ልስማው ይሄ ነገር በደንብ ኤክስፕሌን ተደርጎ ልሰማው እፈልጋለሁ እና ስጠኝ ምናምን ስለው ሳኔ ወዝ አክቹሊ ሰርፕራይዝድ። በጣም ሰርፕራይዝድ የሆነበት ምክንያት ምንድነው? ብዙ ጊዜ ክርስቲያኒቲ ውስጥ ያሉ ሰዎች በጣም ሪጅድ ናቸው፣ በጣም ስታበርን ናቸው። ላይክ ኢቨን የሆነ ነገር ሰምተው እውነት እንደሆነ ራሱ እያወቁ ላይክ አክሰፕት ማድረግ አይፈልጉም። እኔ ፐርሰናሊ ላይፌ ላይም ኤክስፔሪንስ አድርጋለሁ፣ አሁንም ድሮም ቦታው ላይ ሆኜ ማለት ነው። እና እንደዚህ ኦፕን ማይንድ መሆንሽን አፕሪሺየት አደርጋለሁ እኔ በጣም አለኝ። እንዲያስ ላይክ ዋይ ናት እንዴ እኮ ለሁላችንም ከሞትን በኋላ ህይወት አለ ብለን የምናምን ሰዎች የሚያስጨንቀን ነገር አለ ሁላችንም። ስለዚህ ይሄ ቁማር የምጫወትበት ጉዳይ አይደለም። ዩ ኖ ላይክ ልክ ከሆነ ልክ ነው ላይክ አክሴፕት ማድረግ መቻል አለብኝ። ካልሆነ ደግሞ አይደለም ላይክ ፓዜን እፈልጋለሁ ከዚህ በኋላ ዩ ኖ ላይክ ላንድ የማደርግበት ቦታ እስከማገኝ ድረስ መፈለግ አለብኝ። ከዛ ኪሽ በጣም ጥሩ ምናምን አለና ጊዜ አልፈጀበትም ሄዶ ከዶር በፍላሽ 2 ቪዲዮዎች እና አንድ መጽሐፍ ይዞልኝ መጣና ቪዲዮዎቹ ምን ይላሉ መሰለሽ? አንደኛው ውመንስ ኢን እስላም ይላል፣ ሁለተኛው ደግሞ the misconception about Islam ነው የሚለው እና ሁለቱም የዶክተር ዛኪር ናይክ ቪዲዮዎች ናቸው ሌክቸር የሚያደርግባቸው። ከዛ መጨረሻ ላይ ደግሞ ይሄ ጥያቄና መልስ ምናምን አለው። ከዛ ኦኬ እሺ ብዬ ተቀብዬ ወደ ዶርም ሄድኩኝና ዶርማችን ውስጥ ሁላችንም ክርስቲያኒቲ ውስጥ ያለን ሰዎች ነን። አንድ ሙስሊም ጓደኛ አለችን ፎዚያ የምትባልና ዶርም ገባሁ ምናምን the next day በቃ ከፍቼ ማዳመጥ ጀመርኩኝ ቪዲዮ ምናምና። እንዲያውም ዶርም ውስጥ ያሉ ልጆች ምናምን ግራ ገባቸው። እንደውም ታዳምጪው አንቺ ምናምን አሉኝ። አይ ሰው ሰጀስት አድርጎኝ ነው እና የሆነ ነገር ላይክ ለማዳመጥ ፈልጌ ነው። ኦኬ እና የሚገርመው ነገር የሰው ልጅ ብዙ ጊዜ ላይክ አሁንም ሁሌ ፍጭት የሚፈጠርበት ጉዳይ ሙስሊሞች ቴሮሪስት ናቸው፣ ያስገድዳሉ ሰውን ሃይማኖት ላይ ምናምን ላ እኔ አይደለም ሰው ላስገድደኝ። እኔ ፎዚያ ዶርሜ ውስጥ ተቀምጣ ስለ እስልምና እየተማርኩኝ እንደሆነ እያወቀች ራሱ አንድ ቃል ተናግረኝ አታውቅም። እኔ ማለት ትመጣለች ታያለች የምሰማውን ነገር አይ ካን ሲ ሺ ኢዝ ሃፒ ግን ላይክ ምንም ነገር ምንም ብላኝ አታውቅም። ላይክ ኢቭን ልስተን አሰብሽ እንዴ ብላኝ ሁላ እንኳን አታውቅም ኢቭን እና ማዳመጥ ምናምን ጀመርኩኝ። ቀኑ ላልፈጀብኝም በቃ ቁጭ ብዬ ሁለቱንም ቪዲዮዎች አዳመጥኩኝ። ዶክተር ዛኪር ናይክ ማሻአላ ለብዙ ሰዎች መስለም ሰበብ የሆኑ ትልቅ ሰው ናቸው። ማሻአላ ለኸይር ዘርታቸውን ይክፈል። እሳቸውንም በጣም ተገረምኩ። እኔ በቃ በጣም ተገረምኩ ስላችሁ እኔ ወላሂ ይሄ የሰው ልጅ አሁን እናንተ የሆነ ነገር አይቷችሁ ሲገርማችሁ አይነት መገረም አይደለም፣ ሌላ መገረም ነው። በቃ እኔ ሌላ መገረም ነበር መገረም የነበረው ባይዘው የሆነ ጣዕም ያለው መገረም ታውቃላችሁ። በቃ እንደዚህ አይነት መገረም ነበር እኔ መገረም የነበረውና እኔ የት ነበርኩኝ? በቃ ማለት የት ነበርኩ እስካሁን ድረስ? አይምሮዬ በጣም ማለት የሆነ ሌላ ዓለም አለ። አንደርስታንድ ያደረኩት ነገር ቢኖር ላይክ ሌላ ዓለም እንዳለ ነው። ገባሽ? እና ለምንድን ነው ሰው የማይነግረን ስለዚህ ነገር? ማለት ማነው ላይክ ማንም ኤዱኬት ለምን አላደረገንም እስካሁን ስለዚህ ነገር? እና the misconception about Islam የሚለው ቪዲዮ ጀነራሊ የሚያጠነጥነው ስለምንድን ነው? ፌሚኒዝም ዌስተርኖች ሴት ልጆች እንዴት ኤክስፕሎይት እያደረጉ እንደሆነ፣ ዌስተርኖች ሂጃብ የሚለውን ነገር በምን አይነት ወይ ለሰው ዲስፕሌይ እንደሚያደርጉት፣ ከዛ በኋላ ግን ከጀርባ ያለው አጀንዳ ምን እንደሆነ አክቹሊ ላይክ ማን እንደሆነ ሴቶችን የሴትን ቢዩቲ የሴትን ልጆች አቅም የሴት ልጆችን አይምሮ ላይክ መጥፎ ቦታ ላይ ማን እያዋለ እንዳለና ጥሩ ቦታ ላይ ማን እያዋለው እንዳለ ላይክ እስከና ኤቪደንስ ጭምር ነው ሚስኮንሰፕሽን አባውት ኢስላም የሚለው ነገር ማለት ነው። ከዛ ስለ ቴሮሪዝም ይሄ ስለ ብቻ ዓለም ላይ እስልምና ነው ተብሎ የሚታየው ነገር አለ። ከዛ በኋላ ደግሞ አክቹሊ ሃይማኖት የሆነው ነገር አለ። እነሱን ነገሮች በሙሉ የሚዳስስ ቪዲዮ ነው። በቃ ሴቶችን በተመለከተ፣ ቴሮሪዝምን በተመለከተ፣ ይሄ ኦፕሬሽንን በተመለከተ እነሱን በሙሉ ኤክስፕሌን የሚያደርግ ነው እና ይሄ ኤክስፕላኔሽኑ ዓለም ላይ ካለው ነባራዊ ሁኔታ አንጻር ብቻ ሳይሆን ኢቨን ባይብሊክሊ ከተጻፉ ነገሮች እና ቁርአን ላይ ከተጻፉ ነገሮች፣ መጽሐፍ ቅዱስ ላይ ለሴቶች ስለተሰጡት
ክብር ቦታና ቁርአን ላይ ስለተሰጠው ቦታ ሁሉ ነገር ነው የሚዳስሰው like everything። ከዛ መጨረሻ ላይ ጥያቄና መልስ አለ ስለ 9/11 አይኤስኤስ አታክ ምናምን ይሄ ቴሮሪስት ግሩፕ ተብለው በየቦታ ላይ ያሉትን ከእስልምና ጋር ምን እንዴት ሊገናኙ እንደቻሉ እንዴት ፎርም እንደተደረጉ ብቻ በጣም ኢትስ አን አሜዚንግ ሌክቸር። በጣም ላይክ ብትሰሙት ደስ ይለኛል እኔ ሁላችሁም። እና እሱኛው ቪዲዮ ስለሱ ነው የሚያወራው። ሁለተኛው ደግሞ ውመንስ ኢን እስላም ይላል። ውመንስ ኢን እስላም ላይክ እስልምና ለሴቶች ምን አይነት ቦታ ነው የሚሰጠው። ከዛ በኋላ ደግሞ ላይክ በሰሃቦች ጊዜ የነበሩት ሙስሊሞች እነ አይሻ እነ ኸዲጃ ምን አይነት ካራክተር እንደነበራቸው፣ ምን አይነት ቦታ ተሰጥቷቸው እንደነበረ፣ ስንት ስኮላር ሴቶች እንደነበሩ፣ ስንት የሕክምና እውቀት የነበራቸው ሴቶች እንደነበሩ አይደለም እስልምና ሴት ልጅ ኦፕሬስ ሊያደርግ ሴትን ወደ ድንቁርና ወደ ጃህልነት አይደለም ሊወስድ ይቅርና ምን አይነት ቦታ እንደተሰጠ ሴት ልጅ ከነነፍሷ የምትቀበርበት የነበረውን ዘመን እስልምና ከመጣ በኋላ እንዴት ከዛ ነገር ልንወጣ እንደቻለን ብቻ ኦቨር ኦል ሁለቱ ቪዲዮዎች እነዚህ ነበረ እንትን የሚሉት የሚነካኩትና አዳምጬ ጨረስኩኝ። ምንም ሰጣ ገባ ውስጥ የሚያስገባ ጉዳይ አይደለም። በቃ ሁሉም ነገር ልክ ነው። በቃ ልክ ነው እና አለቀ ሁሉም ነገር ምናምን። መጽሐፉን ላነባልኩኝና ቁጭ ብዬ አሰብኩኝ ትንሽ ምንድን ነው እያረኩኝ ያለሁት ማለት ምንድን ነው። አሁን ደግሞ ይህንን ነገር ደግሞ አንብቤ ምን ብዬ ምናምን ጨርሼ ኦኬ ነገር ልክ ነው ብዬ መጨረሻ ላይ ኮንክሉዥን ላይ ከደረስኩ ያው መጨረሻ ሊሆን የሚችለው መስለም ነው። እኔ ደግሞ መስለም ቤተሰቦች አክሴፕት የሚያደርጉት ነገር አይደለም። ጓደኞች አክሴፕት አያደርጉትም። የኔ ላይፍ ስታይል አክሴፕት አያደርገውም። የባህር ዳር ዩኒቨርሲቲ ተማሪ ነበርኩኝ። ዊ ኦል ኖ ባህር ዳር አካባቢ ምን አይነት የእስልምና ጥላቻ እንዳለ ያለው ኮንሰንትሬሽን ላይክ ትንሽም ባይሆን ግን ኢትስ ቬሪ ሃርድ። እዛ ቦታ ላይ የሆነ ክርስቲያኒቲ ውስጥ የነበር ሰው ሆነሽ ሙስሊም ነሽ ከዛ በኋላ መገለጥ ኢትስ ቬሪ ሃርድ፣ ከባድ ነው እና ወይ እና እነሱን ነገር አናላይዝ አደረኩኝና አይ በቃ ቢቀርብኝ ነው የሚሻለው አልኩኝ። የማይሆን ነገር ውስጥ ከምገባ እንደገና ደግሞ ሜቢ ፕሮቴስታንት ፋሚሊ ውስጥ አድጋችሁ የምታውቁ ሰዎች ካላችሁ ብዙ ነገር ከመንፈስ ጋር ነው የሚያያዘው። ታውቁ እንደሆነ ማለት በቃ መንፈስ ይዞሽ ነው መንፈስ ነው እንትን ነው ምናምን ሊወስዳት ነው ሊገላት ነው ምናምን የሚባል ነገር አለና እንፈራለን እንደዚህ አይነት ነገር። ይሄ ኢየሱስ ክርስቶስን ትቶ መውጣት የሚባለው ነገር ሞት፣ የሆነ መንፈሳዊ ችግር ውስጥ መግባት ምናምን መታመም ምናምን እንደዛ አድርገን ነው የምናስበው የነበረውና ይሄ ነገር ቢቀርብኝ ነው የሚሻለው ራሴን ችግር ውስጥ አልክተት አልኩኝና በቃ መጽሐፉ ምናምን አስቀመጥኩት። አይ ቲንክ ከ5 ቀን በኋላ ምናምን ተደዋወልን ከሳሪም ጋር። ፍላሽን እና መጽሐፎቼን ይዤ ሄድኩኝ። ሰማሹ ምናምን አለኝ። አዎ ሰምቼዋለሁ። እና እንዴት ነው? አሪፍ ነው ጥሩ ነው ምናምን አልኩት። በቃ ይሄንን ከጨረሹ ሌላ ቪዲዮ ትሰጥሻለሁ ምናምን ሲለኝ አይ አልፈልግም ሌላ መጽሐፍ አልፈልግም አልኩኝ። እንዴ ለምን ምናምን ሲለኝ አይ በቃ እኔ ይሄ የኔ የምከተለው እምነት አይደለም፣ ማወቅ የፈለኩባቸውን ፖይንቶች ካወቅኩኝ ያው በቂ ነው ምናምን አልኩት። እና አክቹሊ ውስጤ በጣም ፍርሃት ነበር ይዛኔ። በጣም ፍርሃት ነበር ስላችሁ ከምላችሁ በላይ በጣም ትልቅ ፍርሃት ነው ውስጤ የነበረው። እና ደግሞ አክቹሊ ሰውየው የሚያስፈራል አልኩት። ከዛ እንዴት ምናምን ሲለኝ እንዴ ላይክ ሂዝ ላይክ አ ማሽን ዩ ኖ ላይክ እንዴት ነው ጉግል ላይ የሆነ ነገር ሰርች ታደርጊያለሽ ይመልሳል፣ ሰርች ታደርጊያለሽ ይመልሳል፣ እንደዛ ነው። እና የማያውቀው ነገር የለም ሲጀመር። እና ሰውየው እንትን ራሱ ሪስፖንስ ራሱ እንትን ይላል ምናምን ስለ እና አትፈልጊም ከዚህ በኋላ ማንበብ አለኝ። አይ አልፈልግም ቴንክ ዩ አመሰግናለሁ አልኩት። ወይ ቀስ ይለኝ ቦሌ ሚካኤል ነው የምታገኙ እዚህ አታገኙ። ከዛ እንደዛ ምናምን አልኩት። ከዛ ኦኬ እሺ ምናምን አለና ተቀበለኝና መጨረሻ ላይ ምን አለኝ መሰላችሁ ልሄድ ስል አንድ ነገር ልንገርሽ ግን ሩት አለኝ። እሺ ምናምን ስለው እውነት በጣም ነው የምታስፈራው አለኝ። እውነት ታስፈራለች። ወላሂ በጣም ደነገጥኩ ይልሽ አዲስዬ ውስጤን ያየው ነው መሰለኝ። በቃ ማለት ውስጤ የተሰማኝን ነገር ነው የተናገረውና በጣም ደነገጥኩኝ። በቃ ከዛ እንዴ ይሄ ልጅ ምን አድርጊ ነው የሚለኝ ምናምን ብዬ አይ በቃ ይሄ አመሰግናለሁ እሺ ምናምን ብዬ አስቀምጬ እቃዎቼ መላልሼ ወደ ዶርም ሄድኩኝ። ያው ህይወት ቀጠለ። ግን የሚገርማችሁ ነገር የሰው ልጅ አንድ ጊዜ የእውነትን ጫፍ ከያዘ ህይወት እንደ ኖርማል መቀጠል አይችልም። በቃ ውስጤ በጣም መረበሽ ጀመረ። በቃ በጣም ብዙ ጥያቄዎች ይባስ ይሄ በጣም መረበሽ፣ በጣም ሰላም ማጣት ውስጥ ገባሁኝ ይባስ። ምክንያቱም አውቃለሁ የሆነ የእውነታ ብርሃን ያለበት ቦታ ላይ ደርሼ እንደተመለስኩኝ ኦሬዲ ይገባኛልና የሆነ ዲናይ ማድረግ አልችልም ያንን ነገር ከዛ በኋላ እና የዛኔ አይ ቲንክ ሰከንድ ጨርሰን ወደ ሰርጀሪ እየገባን ነበርና እንትን እንላለን አፓረንት እንወጣለን ካምፓኒ ሄደን ምናምን ቆይተን ምናምን መለስበት ሰዓት ነውና ወደ አፓረንት መጣን። ከዛ አፓረንት ላይ ስንመጣ እኔ በቃ አይምሮዬ በጣም በቃ ሰላም አጣ፣ ውስጤ በጣም ሰላም አጣ። በቃ ከምላችሁ በላይ ይሄ
በቃ ኮንስታንት የሆኑ ጥያቄዎች አሉ። የማንነት ጥያቄ አለ፣ ማነው ፈጣሪ የሚለው ጥያቄ አለ፣ በሞት ምንድነው መሆነው። በቃ ይሄ ሪሊጂየስ ፋሚሊ ውስጥ ያደጋችሁ ሰዎች ስትሆኑ ይሄን ነገር መቼም አይምሯችሁ ሊተው አይችልም ሲጀመር። ምክንያቱም ዩ ኦልሬዲ ኖ ላይክ ፈጣሪ እንዳለ you just don't know which one is the right one like የትኛው እንደሆነ ትክክለኛው ነው እንጂ ኩዌሽኑ እንዳለ ታውቃላችሁ። በቃ አለቀ። ላይክ ዝም ብሎ እንደ ባላይምሮ ሰው ልትንቀሳቀሱ አትችሉም። ከዛ መጨረሻ ላይ በቃ የሆነ ቀን ቁጭ አልኩኝና ከራሴ ጋር አወራሁኝ። ካምፓኒ ውስጥ ሆኜ ነው ትዝ ይለኛል። ላይክ ቁጭ ብዬ የምንሰፋበት ማሽን ላይ ዲዛይኒንግ ነው የተማርኩት፣ አፓሬል ቢዝነስ እና እንትን ነው ዲዛይኒንግ ነው የተማርኩት። እና እንዴት ነሽ አለ አልሐምዱሊላህ ቪክቶሪያ ያለሽ እኔ ነኝ። ከዛ ቁጭ ብዬ አሰብኩኝ እና አሁን ምንድነው የሚሻልሽ አልኩኝ ለራሴ። ምንድነው የሚሻልሽ? የነበርሽበትን ነገር ልክ አይደለም ብለሽ ወተሻል። አሁን ደግሞ ምንም ነገር ላይ አይደለሽም። ሃይ ሰላም፣ እንዴት ነው? ይቅርታ ሻድ